የሚያስቅ ነገር አለ? ኧረ የለም። እና እብድልሽ እንዴ ብቻሽን የምገለፍጪው? እንደዛ ነገር አንቺን እኮ ነው። ምንድን ነው የሚያስቅሽ? አያቴ ያለችሽን ነገር ሰላምዬ ነግራኝ ነበር። እሱ ትዝ ብሎኝ እኮ ነው። ይሄን ያህል ምስቂብኝ ንቀሽኛል ማለት ነው? እና ምን ልታደርጊ ነው? ቆይ ለምንድን ነው የምትፈታተኝኝ? እኔ እየተፈታተንኩሽ አይደለም። በቁሜ እየሳቅሽብኝ ከዚህ በላይ መፈታተን አለ? መቼም እንደማልፈራሽ ደጋግሜ ነግሬሻለሁ። እንድትፈሪኝ አንቄ ልግደልሽ? ኧረ እባክሽ፣ አንቆ መግደል እኮ ፎቶ እንደመስረቅ ቀላል አይደለም። ምን ለማለት ፈልገሽ ነው? እኔን አንቀሽ ለመግደል ጀግና መሆን ይጠይቃል። ወይኔ እርግብ፣ ጭራሽ ብለሽ እዚሁ በቆምኩበት ታበሽቂኝ ጀመር። ታሪኬን ዘርፈሻል፣ ግን ያልገባሽ ነገር ስሜቴን መዝረፍ አትችይም። ወይዘሪት እርግብ አሁንም የቅናት መንፈሷ አለቃት ብሏል ማለት ነው። ምክንያቱም ወይዘሮ አስቴር መጥተዋል፣ የወይዘሮ ሜላት እናት እና እሷም ስታያት ልጄ ሀሴት ብላ እቅፍ አድርጋ የሳመችው ሀናን ሲሆን ሀናም እየተርበተበተች ኧረ እኔ እኮ ልትነግራ ስትሞክር እንኳን በፍጹም ማመን አልቻለችም ማለት ነው። መናገርም አልቻለችም። ያችኛዋም ልጄ እሷ ናት፣ ልጃችን እሷ ናት ብላ እጅግ በጣም ደስ ብሏት አሁንም እንደ ድሮ ነች፣ አሁንም እንደ ልጅነቷ ነች። ምን አይነት ስርዓት ያለው ቤተሰብ ነው ያሳደጋት እያለች በጣም ተገርማ ተደንቃ አድገሽልኝ የለ መጣሽልኝ እያለች በጣም ደስተኛ ሆና እቃቅፋ ትስማታለች። እና ወይዘሪት እርግብም ይሄንን ስላየችም በጣም ተናዳለች፣ እጅግ በጣም ተናዳለች። የቅናት መንፈሷ አልለቀቃትም አሁንም። ምክንያቱም እኔ ነኝ ልጅ መባል ያለብኝ ብላ ስለምታስብ አያቷም ሄዳ ወይዘሮ አስቴርም መኝታ ክፍል ሄዳ ወይ ጉድ የዘንድሮ ሰራተኛ እኮ የሚገርም እኮ ነው። እንዴት ምን አይነት ዘመን ላይ ነን? እንዴት አልጋ ላይ እንደዚህ ትሆናለች? ለነገሩ አንቺ ምን ታደርጊ? እሷ ነች ፊት ሰጥታ እንደዚህ ያደረገች ትላታለች። እንዴ አያቴ እስኪ ተረጋጊ፣ ምንድን ነው ወይዘሮ አስቴር ምናምን ትላታለች። ምን ጭራሽ ምናምን ብላ እሷም በጣም ተናዳለች። እንዴት ሰላምም እንዴ አያቴ ምን ሆነሽ ነው? እስኪ ላስረዳሽ፣ ቁጭ በይ፣ ምንድን ነው የሆንሽው ምናምን ስትላት እንዴት ሰራተኛ ነኝ ብላ ልጅ ነኝ ብላ መምጣቷ ሳያንስ እንዴት አልጋ ላይ እንዴት ትሆናለች ምናምን። ለነገሩ እሷ ምን ታደርግ፣ ለሰራተኛ እንዲህ ፊት መስጠት አስፈላጊ አይደለም ትላለች። ሰላምም ነው አያቴ እንደዛ አይደለም፣ በቴሌቪዥን አግኝተን ሀሴት ነኝ ብላ የመጣችው እኮ እሷ ናት ትላታለች። ምን ያችኛዋስ ትላለች እጅግ በጣም ደንግጣ። ያችኛዋማ ሀና ናት፣ ሰራተኛዋ ናት ትላታለች። ወይ ጉድ፣ እኔ ማመን አልችልም ይሄንን ትላለች። አያቴ እስኪ ተረጋጊ፣ ምንድን ነው ስትላት አንቺም ደግሞ ከሰላም ጋር ተደረበሽ እንዴት ይህን ጀመር ሙድ ትይዙብኛላችሁ። ሰላምዬ እንደ ጓደኛ አይተሽኝ እንዲህ ማለትሽ አልበቃ ብሎ ጭራሽ አሁን ደግሞ ትላታለች። አያቴ እውነቴን እኮ ነው፣ እሷ ሀሴት ናት፣ ያቺ ደግሞ ሀና ናት ትላታለች። ይሄንን ስላየች እንዲህ ስላለቻት ሰላም ሄዳ ለሀና ትነግራታለች። ሀናም ልክ ወይዘሪት እርግብ ወደ ኩሽና ሄዳ ስትስቅባት ወደ ኩሽና ሄዳ ሰላም ሀና ሳቀች። እንዴት ትስቂብኛለሽ? ማን ስለሆንሽ ነው ትስቂብኝ? እኔ ምን የማስቅ ነገር አለኝ ትላታለች። አይ ሰላም ነግራኝ እኮ ነው እትዬ አስቴር ያሉሽን ሰላም ነግራኝ እኮ ነው። እና ቢሆንስ ምን ያስቅሻል? ምን ያስገለፍጥሻል? ስትላት ጅል ነሽ እንዴት ትላት እንደዛ ነገር ትላለች። ምንም ቢሆን አባዬና አያቴ እኔ ልጃቸው እንደሆንኩ እንደምንም ስነግሯቸዋል ስላት የእናት ልብ ይበልጣል፣ የእናት መንፈስ ይበልጣል። እኔ ደግሞ እናቴ ናት፣ ዋናው የእናት ነው። አንቺ ታሪኬን ብዘርፊ፣ ውስጤን ማንነቴን ብዘርፊ፣ ታሪኬን ብዘርፊ ሌላ ነገር ግን መዝረፍ አትችይም። ቆይ ግን አንቄ በገልሽ ነው የሚሻለሽ ወይስ ምንድን ነው የሚሻለሽ ስትላት አንቆ መግደል እኮ ፎቶ እንደመስራት ቀላል አይደለም፣ ሞክሪኛ፣ ጀግንነት ይጠይቃል ትላታለች። ያን ማድረግ አትችይም፣ እንደማልፈራሽ ከዚህ በፊት ደጋግሜ ነግሬሻለሁ ትላታለች። እርግብን በጣም ተናዳ እንዴት ብትንቂኝ ነው፣ እንዴት ነው ግን እንደዚህ ናቅሽኝ ብላ በጣም ተናዳ በሩጓ አድርገው ነው ሁሉ የወጣችው ማለት ነው። እዚህ ጋር ደግሞ አያቷ እያስታወሰች ነበረ ሀና በልጅነቷ ሀሴት በልጅነቷ የሆነ የምትሆነውን ሁሉንም ነገር እያስታወሰች ነበረ። ሀንዬ በጣም ደስ የምትል ከልጅነቷም ጀምሮ
እንደዚህ ነበረት። እዚህ ጋር ምን አመጣሽልኝ አያቴ ስትላት ያመጣሁልሽማ ተመልከች ትላታለች። ምንድን ነው አያቴ ያመጣሽልኝ? ስታየው አቮካዶ ነው። ተጣልቼሻለሁ አያቴ፣ አቮካዶ እንደማልወድ ታውቂያለሽ። ተጣልቼሻለሁ አልወድሽም ትላታለች ሀሴትም። ከዛ በኋላ እንዴ ልጄ አቮካዶ እኮ ቆንጆ ነገር ነው፣ ለምንድን ነው የማትበይው? ለምንድን ነው እንደዚህ የምትሆኝው? አቮካዶ እኮ ቆንጆ ነገር ነው ስትላት ተጣልቼሻለሁ አልወድሽም ትላታለች። ከዛ እንደገና ይኸው አውቂ ነው አምጥቼልሻለሁ ለአንቺ ሙዝ፣ ይሄኛው ደግሞ ለሀና ለሰላም ነው ትላታለች። እና ደስ አላት። እዚህ ጋር ደግሞ ወይዘሮ ሜላት እውነት ነገ ልጇ መሆኗን ስታቅ፣ አሁን ምርመራ ውጤቱ ተቀይረው ባታቅ እንኳን ነገ ስታቅ ምን እንደሚሰማት እዚህ ጋር በጣም እንትን እያለቻት ነበረ፣ እያመነጨጨቀቻት ነበረ። ምክንያቱም በቃ እሷን ማየት አትፈልግም። አሁን የልጆቿ ነገር ጨንቋት ነው እንጂ እሷን ማየት አትፈልግም። አንቺ ልጅ በቃ ስራውን ረስተሽዋል ማለት ነው። አንቺ በፈለግሽበት ሰዓት ነው የምትመጪውና የምትወጪውና የምትገቢው ስትላት፣ አይ እትዬ እንደዛ አይደለም እኮ አባዬን የሚጠብቅልኝ ሰው እየፈለግኩ ነበረ። ምን እንዳይሆንብሽ ማሙታ ያልቅብሽ ምናምን ስትላት፣ እንዴት እዬ እንደዚህ አይባልም ትላታለች። ለምንድን ነው አይባለው ስትላት፣ አባዬን እንዳመመው ታውቂያለሽ እትዬ፣ እንደዚህ እኮ አይባልም፣ ትቼው መምጣት አልችልም ብቻውን ስትላት፣ ስሚ አሁን ወሬሽን አልፈልግም፣ አትደናባበርብኝ። ዶክተሩ ደውሎ ስለ አባትሽ ያናገረኝ እንደሚፈልግ ነገረኝ ስትላት በጣም ደነገጠች። አትደናበርብኝ፣ ምንድን ነው የሚያደናብርሽ ስትላት፣ አይ እትዬ አባትሽ ደህና አይደለም እንዴ? ለምንድን ነው የደወለኝ ዶክተሩ ስትላት፣ አይ እትዬ ደህና ነው አባዬ፣ እኔ እንጃ አላውቅም አለቻት። ከዛ በኋላ ሀናም እየተደናበረች ተደናበርኩኝ እንዴ ትላለች። በጣም ድሮም ደንባራ ናት አይደለም እንደዚህ ሆናባት ሴትየዋ። ከዛ እንደዛ ስትላት ምንድን ነው አትደናባበሪብኝ፣ የነገርሽ ነገር አለ ስትላት፣ አይ ምንም አላውቅም ትላታለች። እና ሀና ላይም ጮኻባት ወጣች። ደግሞ ምን እየሰራሽ ነው አሁን ስትላት፣ ለእናትዎት እኮ ምግብ እየሰራሁኝ ነው ስሪልኝ ብለውኝ እያዘጋጀሁኝ ደግሞ ጨው ሞጅሪበት አሉሽ ስትላት፣ አይ እትዬ ለምን እትዬ ስትላት፣ እማዬ ጨውና በርበሬ አትወድም፣ ስለዚህ አልጫ ነገር ስሪ ትላታለች። እሺ ምንም ችግር የለውም እትዬ፣ እሺ እንደዛ አድርጌ እሰራለሁ አለች። ምን ትመስላለች እቺ ይቅርታ ስትላት፣ እንቅርቲ ብላሽ እንቅርቲ ይውጣብሽ ነው ምናምን ብላ በጣም አመነጫጭቃ ሰድባናት ነው የወጣችው። በእውነት በጣም ነው የምታሳዝነው ሀኒቾ። እኔ እንጃ ለአባቷ ብላ ነው አሁን የሁሉ ነገር እየቻለች ያለችው እንጂ እናትነት ውስጥ ቀርቶብኝ በወጉ አለቃ የሆነች መቀጠልኩኝ ምናምን ትላለች። እሷም ተበሳጭታ አባቷን ለማሳከም ነው። አባቷም እዚህ ጋር ተጨንቀዋል። ከአሲር ጋር ፈታ እያሉም ቢሆን ተጨንቀዋል። ልጅ ምን ሆና ነው እያሉ በጣም ተጨንቀዋል። ከአሲር ጋር ግን አሲር ስላለ እሱ ዘና ፈታ እያደረገቻቸው ነው ማለት ነው። ወይዘሮ ሜላት ኦልሬዲ ታማለች። በቃ ምንም የምትሰማው እንትን የምትለው ነገር የላትም። ምክንያቱም እናቷና ልጄ ግን አንቺ እቺ ልጅ ግን እውነት ያላት አይመስልሽም? እኔ እንጃ ምናምን ስትላት፣ ማለት እማዬ ስትላት፣ አይ ሜላት ልጄ እቺ ሀና ልክ እንደ ሀሴት ናት፣ እንደ ልጅነቷ ናት። ስለዚህ እባክሽ ተረጋጊና ዝም በይ፣ ክፉ እንትን አትበይ ስትላት፣ ዝም በይ እማዬ ምን ማለት ነው? ልጄ እኔ 16 ዓመት በኋላ ልጄን እንደሆነ አግኝቻለሁ። የምን ልጅ ነው የምታወሪው ምናምን ስትላት፣ አይ ሜላት ተረጋጊ ልጄ፣ ይሄ ችኩልነትሽ አንድ ቀን ያጠፋሻል። እኔ ውስጥ የሚነግረኝ ሀና ልጅሽ እንደሆነች ነው ስትላት፣ በፍጹም እማዬ በፍጹም በዚህ ጉዳይ ሀና ጉዳይ አይደለም ከአንቺ ጋር ከልጆች ጋር ራሱ መግባባት አልችልም ብላ ተናዳ ትታት ትወጣለች። ሴትዮዋን በጣም ነው ያዘነችው። አይ ሜላት እንደው ምን ይሻልሻል ብላ ተናዳ ነው ወጣችው። ሴትዮዋ ለምን ህሌና እንትኗም ነግሯታል፣ አባትየውም ነግሯታል። እቺ ሜላት ለምን እንደዚህ እንደምትሆን እንግዲህ የምናውቀው ነገር የለም። ውጤቱ ሲመጣ ውጤቱ ዶክተሩ እንግዲህ እንዳይቀይረው የወይዘሮ የባዩሽን ነገር ሰምቶ እሷን ገንዘብ ተቀብሎ እንደዛ እንዳይቀይረው፣ ያው ኦልሬዲ ተነጋግረው ጨርሰዋል። እንዳይቀይረው ብቻ ቢስተካከል ጥሩ ነበረ። እስኪ የምናየው ይሆናል ማለት ነው። ሴትዮዋ ግን በጣም ነው የተሰማቸው ማለት ነው። ልጄ ሀና ናት ብለው ልጃቸው እሷ ናት ብለው ማለት ነው። እና የምናየው ይሆናል። እስከዛ ግን ላይክ እና ሼር ሰብስክራይብ ያደረጋችሁ ውድ ቤተሰቦቻችን ቻናላችንን ተቀላቀሉ። እናመሰግናለን።
መልካም ጊዜ